ፍቅረኛዋ ነኝ አይደል እና ቢሆንስ ስለዚህ መስጠት አለበት ፍቅረኛ ዝም ብሎ ገንዘብ ይወጣል ለምን አይወጣም የት ነው የሚሄደው ያልሽ እንጦሮጦስ ጓዝሽን ይዘሽ ውጪ ባስተማርኩ ባበለው ጭራሽ ሌላ ሰው ይዘሽ ቢመጣሽ ቤት ነው አይደል 18 ሰዓት እየሰራው ከሰው ሀገር ለሱ የምሰጥበት ሰዓት ላይ አይደለም አሁን ላይ ጭራሽ እንደዚህ አፍ መመላለስ ጀመርን በቃ ወንድሜ ስልችት ነው ያለኝ እንዴ አንተ እንደ ህፃን እንትናልሽ እሱ ስለመጣ ነው ነፃ ያወጣኛል ጭራሽ እንደዚህ አንተ ሰውዬ እሺ ፎርሳይስ የምፖርሳ የት ያደረከው ነግራኛ ልጅ እሺ ልቀቂኝ አይደለም ስም ወይ ልቀቂኝ አለኝ እሺ ጀሪ አንተ ሰውዬ ሲኔ እንኳን የለም ሰብሮታል የሆነ ቀን ጠጥቶ መጥቶ በጣም ተናዶ እሺ አሁን በምንድን ነው ማገኛቸው ነገ ዞሮ ለሚወጣ ነገር ለምን ፖሊስ ጣቢያ እኔ እናንተ ንግግራችን እንደዚህ አይደለም አይደል እኔ ከሁሉ ነገር ነፃ እንደምታወጣኝ ነው እሱ ነው አው ነገርሻለሁ ግን ታዲያ ነገ ይልሽ ይፈታ አየትም አያወጣም ንብረቱ የራሴ ነበረ ተቀበልኳት አልኩ እርግጠኛ ነኝ አዎ ስለዚህ ከሷ እንደበት እንስማ ምን ጭራሽ ልብስ አውጥቶ እስከመሸጥ ድረስ በጣም አሳፋሪ ነገር ነው እንዴ ወንድ ልጅ አይደል እንዴ ሰርቶ አይበላ አቅም እኮ እያጣች ነው አሁን ራስ ይሻል ነበር እንዴ አንቺ መቼ ነው ስጫብለኝ የምታውቀው ሰኔ በጣም ስልችት ነው ያለኝ አንተ ነገር እስቲ ከዚህ በፊት ታስረ ያስወጡ ፖሊሶች ወይንም ደግሞ ጓደኞች መጥተው ከኔ እጅ ያውጡ እስቲ እነዛ ቁማርተኛ የምትላቸው ሰዎች አንተ ማህበርተኞች እስቲ ይምጡ አረብ ሀገር ነበረች እኮ እሱን ነግረውኛል ግን ለምንድን ነው ያገትካት ጭራሽ ደግሞ አግተ ምግብ ሁሉ አሰጥም አንተ ባለበት እሷ ምግብ አትበላ ተግባብተናል ለስራ ይኮ ያግዙ ጉዳይሽ ነው ስላንቺ ስራ ምን አያገባኝም እንዴት እህት አይደለች እንዴት አያገባም ምን አያገባም በል ታሱጭ ታሱ አይደለም ቆይ እንታልኝ ታሱጫለሽ አታሱጭም 15 ደቂቃ ታሱጫለሽ አታሱጭም እሺ ቆይ ተረጋጋ አትጮህብኝ በቃ እንዴ ምን ማለት እሺ ቁጭ በል በቃ ይቅርታ አድርግልኝ አሁን የት እንዳለች ታወጣታለህ ገና እየመጣች ነው አዲስ አመት ሰው ዝም ብሎ ዘው ይባላል እኔ ዝም ብዬ አይደለም እሷን አናግሬያት ነው ከሷ ጋር ተነጋግረን አንቺ ዝም ብለሽ ተምጩ ምንድነው ምናልባት ዘቤት እኔ መከበር የለብኝም አይነገረኝም እንደዛ ሳይሆን አንድሜ ለባል ፕሮግራም ሊሰሩ ነው ክፋት የምን ፕሮግራም ነው ፕሮግራም አሁን ጨርሰዋል ሄዱ ነው በቃ እንደውም በቃ ይቀርብኝ ነው ለምንድን ነው የሚቆር አይደለም ጓደኛው በቃ ውሸቴን ነው እስካሁን ነገርኩ በሙሉ ውሸት የድምጽ ቅጅም አለ ቪዲዮም አለ አይተሻል አሁን የምትፈልገውን ነገር ቶሎ ይመለና ነው እየጠየቅኩ ነው ግን በትክክለኛ መልስ እየመለስክልኝ አይደለም እና አንቺ እንኖራለን ና እንጂ ምንድነው ልቀቀኝ እኮ እንዴ አንተ ሰማኛለህ ዛሬ ከዘመዱ የማይጠጋ ለራሱ የማይሆን ነው ከማንም የማይጠጋም አንዳንዴ እውነትም የኑሮ በሽተኛ ይመስለኛል አሁን ቢዝነሱን እንነጋገር አልካ እንዴ እና ታዲያ እና እሱን ቀጥታ ተናገራ እና እየጠየቅኩ አይደል እንዴ ስለ ቢዝነሱ አይደል እንዴ እየጠየቅኩ ያለሁት እኮ ተናገራ ዝም በል እኮ ነው ዝም በል ሰው ኢንተርቪው ብሎ ይገባል እና እየጮንኩ ልግባ እሺ ና ካሜራ የምጠይቀው ጥያቄ በስተክል እየመለስኩልህ ነው የምን መደማመጥ ነው የት ናት ከአረብ ሀገር እየመጣች ነው አዲስ አመት ለማክበር አገሯ ላይ ስምሽ ማን ልበለኝ ነው ጀሪ ይባላል እነሱ አሁንም የድንሽ ናቸው ከዚህ በኋላ ትቸገሪ እስቲ የተፈጠረውን ነገር ንገሪኝ አረብ ሀገር ነበር የምኖረው አረብ እሺ በዓልን ቤተሰብ ጋር ለማለት ነበር ከመጣሁኝ አንድ 3 ሳምንት አደረኩት ኢትዮጵያ ከገባሽ ድካም ስለሆነ ድምጿ እንደዚህ እሱ ሲኖር ምግብ አሰጣትም ስለሚቆጣኝ ትናንት ቦታ ነው የበላችሁ እስከዚህ ሰዓት ሌላ አልበላችም ቁርስም ምሳም ቆጣኛለኝ አታልቅሽ እባክሽን አታልቅሽ በቃ እሺ ከዛ በኋላስ ማለት ከቤኒያም ጋር እንዴት ነው የተዋወቃችሁ እኔ ጋር ከተዋወቅን ቆየን በጣም ግን በአካል ያገኘሁት አሁን ነበር እዚህ ስትመጪ በምን ነበር የተዋወቃችሁ ያው እንግዲህ እድሜ ለቴክኖሎጂ በኢሞ ነበር ያገኘሁት ቆየን በጣም አንድ አመት ከምናምን አደረግን እና በዓልን መጥቼ እዚህ እንድውል እሱም ሲገፋፋኝ ቤተሰቦቼም ሲናፍቁ
ተነስቼ መጣሁ አዲስ ዓመት ስለማለት እና ቤተሰብ ሰንብቼ ልሄድ ነውና ወደ ስራ ቦታዬ ልመለስ ነው እና ትንሽ እሱ ጋር ሳልፌ ለመሄድ ነበር ወደ ቤት የመጣሁት። እሱ ጋር መተሽ ያገኘሽው? እሺ እንደጠበቅኩት አይደለም እንዳየው። ምንድነው ምክንያቱ? እስቲ ጸጋንቺ ንገሪኝ። እሷ ከመምጣቷ በፊት ነው እቅዱን ያወጣው። ወንድሜ በጣም ገንዘብ ይወዳል። ሰላም አብረው በቃ እንደ ፍቅረኛሞች ከተማ ይወጣሉ፣ ይዞራሉ፣ ምን ይላሉ፣ ይበላሉ፣ ይጠጣሉ። ግን እሷ ምንም ገንዘብ ልትሰጥ አልቻለች። እሱ የሚፈልገው ልክ ስትመጣ ያላትን ነገር በሙሉ እንድትሰጠው ነው። እሷ ግን ምንም ብር ልትሰጠው ስላልቻለች ስለ ገንዘብም ሲወራ ወሬ ትቀይራለች ምናምን እና እሱ በየቀኑ እየተናደደ መጣ። ለእሷም ፍቅር ስለሌለው ገንዘቧን ብሎ ስለቀረባት የመጨረሻ ያለው አማራጩ እሷን በኃይል አግቶ ገንዘብ መቀበል። ለዛ ስለዚህ እሷ አንቺ እሱን አምነሽ ነው አይደል የመጣሽው? ነበር። መጀመሪያ ከመምጣታችሁ በፊት ምንድነው ንግግራችሁ? ማለት ስመጣ ይናረግላለሁ ብለሽ ነበር? በዓልን አብረን እንደምናሳልፍ ነበር የነገረኝ። እሺ ማለት በሞሳወራውና በአካል ሳገኘው በጣም የተለያየብኝ። እንዴት እንደሆነ አልጠበቅኩም ነበር። ያው እንደነገረች ገንዘብ ነው ከኔ የፈለገው። እኔ ደግሞ የምሰራትን ገንዘቤን በእኔ አካውንት አይደለም የማስገባው፣ በአባቴ አካውንት ነው የሚገባው ያ ገንዘብ። እሺ እጄ ላይም ሊያገኝ አልቻለም። እኔ ደግሞ 18 ሰዓት እየሰራሁ ከሰው ሀገር ለሱ የምሰጥበት ሰዓት ላይ አይደለሁም። አሁን ላይ ከሱ ፍቅር የማገኝበት ከኔ ፍቅር የሚያገኝበት ሰዓት ላይ ነን እንጂ ከሰው ሀገር ቤት እያጸዳሁ 18 ሰዓት እየሰራሁ ለሱ የምሰጥበት ሰዓት አይደለም። ለቤተሰቦች የምሰጥበት ሰዓት። አንቺ ግን ያው የወደፊታችሁን እያሰብሽ ነው እንደዚህ እሱን በማመን ወደዚህ የመጣሽ ነው? ብዙ ነገር ነበር ያወራኝ። እንጋባለን፣ ልጆች እንወልዳለን፣ ብዙ ነገር ሲለኝ እኔ ደግሞ ያገሬ ስለሆነ በቃ ማለት ከሰው ሀገር ከምቀር ተመልሼ ኢትዮጵያ ገብቼ ባገባት ብዬ ስላሰብኩኝ በቃ በየሙ ሲያወራ በጣም ለየት ያለ ሰው ስለሆነ እሺ ብዬ ፈቀድኩ። ስለተፈጠረው ነገር በጣም ነው ማዝነው። እንጃ ውድ ተመልካቾች ምን እንደምላችሁ አላቅም። እንግዲህ እቺ ሴት በሰው ሀገር ያው በባዳ ሀገር 18 ሰዓት እየሰራች አምናው ነው የመጣችው። በዓልን አዲስ ዓመትን አብረን እናሳልፋለን ብሎ ግን ሰው ማመን ምን ያህል እንደሚጎዳ ይው እንግዲህ ማመንም ከባድ አለማመንም ከባድ የሆነበት ዘመን ላይ ነው የደረስነው። ያገኘንባትን ቦታ ሰው ከዛ ቦታ መታ እዚህ ጉራንጉር ውስጥ ጨለማ ውስጥ ታስራ አፏ እጇ ታስሮ በጣም ነው የሚያሳዝነው። የእውነቴን ነው የምልሽ፣ በጣም ነው ያዘንኩት። አንቺ ቆይ ማለት ወንድምሽ ነው አውቃለሁ። ቅድምም ስንገባም እያየን ነው፣ ኃይለኛ ነው። ቅድምም ስራ አለኝ የሚልክ መገናኛ ካልሲ ያዞራል። በቃ እሱ ነው እሱ ስራ። እሷ ላይ አትፍረድባት። ብዙ ነገር አድርጋለች በአቅሟ ለኔ። እሱ ካለ ምግብ አይሰጠኝም እንዴ? እሺ ቆይ አሁን ገንዘብ ፈልጎ ነው ያገታት እንበል። ምግብ አለመስጠቱ አንቺን መጉዳቱ ምን አስፈልገ? አላውቅም። መረረስ ይላት ብር እንደምትሰጠው ነው እሱ እያሰበኝ ነበር። ማለት በቃ አንድ ያለው ተቱ ነኝ። ወንድሜ ምንም ቢሆን ወንድሜ ነው ወደዋለሁ። ግን መጥፎ በጣም ብዙ ስራዎች አሉት። የሚያረጋቸውን ነገሮች ለኔ ነው እየመጣ የሚነግረኝ። የኔ ስህተት እሷን ለማገት ሲያስብ ተዋለ ማለት ነው። ተው ብለውም ምንም አላመጣም። ታዲያ ማለት ለፖሊስ ለምን እንትን አላልሽም? ይገለኛል ወንድሜን ስለማታውቁ። ይሄ ትልቅ ወንጀል ነው። ከሰው የሰውን ገንዘብ ፈልገው ሰው ማገት ወንጀል ነው። አንተንም በምንም ተአምር ሊያታልክ እንደማይችል ስላወቅኩኝ የጠራው አንተን ለማናገር የደፈርኩት። እሺ ጄሪ ይኸውልሽ እኔ ጋዜጠኛ ባይሉ እባላለሁ እና ሶሻል ሚዲያ ላይ ነው የምሰራው እና እንደዚህ የተቸገሩ ሰዎችን ድጋፍ የሚፈልጉ በየቤታቸው ብዙ ችግር ያለባቸው ሰዎች ጋር እየሄድኩ
ነገሮችን ለማስተካከል የተፈጠሩ ችግሮችን መፍትሄ በማምጣት ለመፍታት ነው የምሞክረው። እሺ አሁን እንዴት ነሽ? ማለት የህክምና ሁኔታ የምትፈልጊው ነገር አለ? እስቲ ንገሪኝ። ደህና ነኝ ማለት ስልክ የት ነው ያለው? ለቤተሰብ እዚህ አርፌ እንደምመጣላቸው ነገራቸው ነበር እኮ። እመጣለሁ ብለሻቸው ነበር? አዎ እመጣለሁ ብያቸው ነበር። አሁን የት እንደደረስኩኝ ራሱ ስልክ መደወል አቁም። ስልኳ የት ነው ያለው? ስልኩ ማለት እሱ ጋር ነው። ሲም ካርዷን ሰብሮ ሽጦታል ስልኩ። እሺ ወይኔ ማይ አይዞሽ በቃ ስልኳን ሽጦታል ማለት የሆነ ያለሽ ጄሪ ተረጋጊ በቃ። ሲሜ እንኳን የለም ሰብሮታል። የሆነ ቀን ጠጥቶ መጥቶ በጣም ተናዶ። እሺ አሁን በምንድን ነው የማገኛቸው? በቃል የምታውቂው ስልክ የለም? ቦርሳዬ የት ነው? የጻፍኩ ወረቀት ላይ የጻፍኩበት ስልክ ነበረ ቦርሳዬ ላይ። ሻንጣው እዚህ ነው? የት እንዳደረሰ ሻንጣው ነው። እንዴ ምን ማለት ነው? በቃ ልጁ እኔ ልብሷን አውጥቶ እንዳለ ሸጦታል። ነግሬ ካለው እኮ የሚሰራበትን ቦታ። ምን እያልሽኝ ነው ጸጋ? ልብሷን ስልኳን ከሸጠ ታዲያ እንግዲህ ምንድን ነው የቀረው? እኔ እሷን ህይወት መጠበቅ ነበር ስራዬ። ለጊዜው ልብሷን አስቀምጥ ብዬ መከራከር አልቻልኩም። ልብሷን መገናኛ እሱ ሸጦታል። ቆይ ምን አይነት ሰው ነው ግን? ይኸውላችሁ አሁን እናንተ ጭራሽ ልብስ አውጥቶ እስከመሸጥ ድረስ በጣም አሳፋሪ ነገር ነው። እንደ ወንድ ልጅ አይደል እንደ ሰርቶ አይበላም? እሱ ስራ ብሎ የሚያስብ ይሄንን ነው በቃ። ምንም ሀሳብ የለበትም። ለቁማሩ ብር ካገኘ ምንም አይመስለውም። የቤት ውስጥ ማስቤዛን ነው የሚገዛው። አንቺ ምን እንደምትሰሪው? ከትምህርቴ ጎን ለጎን ጽዳትም መስተንግዶም እሰራለሁ። አሁን እሺ ቤተሰብን በምንድን ነው የማገኛቸው? እሺ እዛ ጓደኞችሽ አሉሽ እዛ አረብ ሀገር? እነሱ ማግኘት እንችላለን። እነሱ ማግኘት ከቻልን ምናልባት እነሱ ጋር አያውቁም የቤተሰቦችሽን? እሺ የሆነ የአንድ ሰውም ቢሆን በቃል የምታውቂው ሰው ስልክ ካለ ለማስታወስ ሞክሪ። እንዴ እኮ ማለት በቃል ብዙ ስለሚጠፋኝ ቦርሳዬ ላይ ወረቀት ጽፌ አስገብቼ ነበር። ፓስፖርትሽን ግን አስቀምጬልሻለሁ። ተመስገን እንኳን እሱ ነው። እሺ አሁን እንዴት ነው ቤተሰቦችሽ የምናገኘው? ቤታቸው ይዛት መሄድ አትችልም? የት ተብሎ? ቦታውን ታውቂያለሽ? ታስታውሻለሽ አይደል? አይደል? አስታውሳለሁ። እርግጠኛ ነሽ? እሺ እንደዛ ከሆነ እኔ ያሉበት ድረስ ወስድሻለሁ። አይጠፋኝም። አስታውሳለሁ። እሺ ቆይ አዳምጪኝ። በመጀመሪያ ደረጃ እኔ ሳይሽ ሁኔታሽ ምንም ጥሩ ነገር እያየሁብሽ አይደለም ያለሽ። እረፍት ያስፈልግሻል፣ ሕክምና ያስፈልግሻል። ምን ላድርግ ብለህ ስልኬን እንደዛ ሲሆን ቦርሳዬም እንደዛ ሲሆን እኔም እንደዚህ ሲሆን እዚህ ግራ ገባኝ እኮ። እሺ አሁን ጸጋ ውስጥ አስገቢያትና እረፍት ታድርግ። እኔ ከእሱ ጋር ማውራት እፈልጋለሁ። አመሰግናለሁ። እሺ ኧረ እኔ ምንም አላደረኩም። እኔ ስራዬን ነው የሰራሁት። ሳጅን አስገቡልኝ። ምንድን ነው? ግባ። ጭራሽ በቤቴ እኔን እንትን ማለት ጀመርክ? አንተ አይደለም አስደፈርከኝ። ለነገሩ ስራ ነው። እኔ አይደለሁም። አዎ እኔ አይደለሁም። ይኸውልህ አሁን ከነሱ ጋር ዝም አልኩ። ምን ልትሆን ነበረ? ዝም ባትለኝ ምን ልትሆን ነበር? እሱን አሳይ ነበረ። ምን እንደምን ይሄው እድሉን ሰጠው። ይኸውልህ አሁን ከነሱ ጋር ሁሉንም ነገር አውርተናል። ስለዚህ ከኔ ጋር መደባበቅ ይቅርብህ። ምንም ተው። ለምንድን ነው ስልኳን የሸጥከው? ምን ስልኳን ለምንድን ነው የሸጥከው? ሲሞን ሰብረህ
አንተ አታፍርም? የሴት ልጅ ልብስ አውጥተህ ትሸጣለህ? አንተን ብላ አምና በመጣች በጣም ቆሻሻ ባለጌ ነህ። ሰውዬ እንከባበር። አንተ ክብር አይወድልህም። የራሴ ንብረት ነበረ። በቃ የሷ ንብረት ነው አንተ። ነኝ የሰጧት ተቀበልኳት። በቃ የት ተገናኝተን እንዴ? ምንድን በምን ነበር ያለች? በኢሞ ባታውቃት ኖሮችን ሴት የት ነበር የምታውቁ? ከዚህ በፊት ትተዋውቁ ነበር? ከመሄዷ በፊት ምን ያስቀመጥኩ አድራራ ነበር? ያበደርካ ገንዘብ ነበር? ፍቅረኛ ነበረች እኮ ነኝ እኮ ላኳት። እንዴ እርግጠኛ ነህ? አዎ። እሺ ጸጋ ልጥራትና ከሷ አንደበት እንሰማለን ማለት ነው። ጥራታ ራሴ ነኝ። በቃ ጸጋ ጸጋ ነይ ተቀበል። ወንድምሽ ምንድን ነው የሚለኝ? አንቺ ነሽ ዝም በል። ይሄ ምንም ይቅርታ የሚያስብል ነገር አይደለም። ትክክለኛ ስራ ነው የሰራሽው። ቆይ ከመሄዷ በፊት ይተዋወቁ ነበር? ፍቅረኛሞች ነበሩ? አታውቂያትም? ከኔ ጋር ጓደኛዬ እንደነበረች እቤት አትመጣም ነበር? አላስተዋወኩሽም? አላስተዋወቅኝም። ከመጣች በኋላ ነው የመጣችው። ማለት ከውጭ ሀገር ከመጣች በኋላ ነው እዚህ ቤት የመጣችው። ይኸውልህ አሁን ትነግረኛለህ? ነግረኝ። ፍቅረኛ ነበሩ ማለት እሷን ሳላውቃት ሌላ ፍቅረኛ ነበረችው። ግን እቺ አይደለችም። አይደለችም። ሰውዬው ከኔ ጋር አውርተህ ጨርሰህ ሲጀመር ከእሷ ጋር የምታወራው ምንድን ነው የምትፈልገው? አሁን እውነቱን እንድትነግረኝ የምፈልገው። የምን እውነት? አሁን የተባለውን ነገር አድርጋል ወይስ አላደረግም? ንብረቱ የራሴ ነበረ፣ ተቀበልኳት አልኩ። እርግጠኛ ነህ? አዎ። ስለዚህ ከእሷ አንደበት እንስማ። ትምጣ። ወንድሜ ለምንድን ነው በቃ ሁሉም ነገር? እሺ ተይው። እንደው ይኸውላችሁ አዳምጪኝ። አንድ ነገር እናድርግ። እሷን አረጋጊያት፣ ምግብ ምናምን ስጫት። እሱም እሺ ፖሊስ ጣቢያ መውሰድ ይኖርብኛል። እዛ መታችሁ ሁሉንም ነገር እናወራለን ማለት ነው። ያን ፖሊስ ጣቢያ እኮ እዚህ የምትናገረው ነገር ከሌለ እዛ ደግሞ ሂደን እናወራለን ማለት ነው። እዚህ እናወራለን። በቃ ተነስ። እሱም በቃ እናወራለን። ምንድን ነው የምናወራው? እነግርሃለሁ። በቃ ወንድምሽ ጤናማ ነው? ግን አመሉ በቃ ቅድም ውጣ አለኝ። ለወጣ ስል አትወጣም አለኝ። ምንድን ነው ጭንቅላት ይሰራል? ነገረ በቃ ቁጭ በል። እሺ ቀጥል። ምንድን ነው የምፈልገው? ይሄን አድርጋል ወይስ አላደረግም? አድርጊያለሁ። ምክንያት በቃ ከሷ ብር ነበር የምፈልገው። አዲስ ዓመት እንድታከብር ጠሯት። በቃ አረብ ሀገር ነበረች እኮ። እሱን ነግረውኛል። ግን ለምንድን ነው ያገትካት? ጭራሽ ደግሞ አግተህ ምግብ ሁሉ አትሰጥም። አንተ ባለበት እሷ ምግብ አትበላም። ቆይ እቺ ልጅ ባትኖር ኖሮ ትሞት ነበር ማለት ነው? እቺ ልጅ ለምንድን ነው የምትሞት? እና ታዲያ ምግብ ካልበላት አቅም እኮ እያጣች ነው። አሁን ራስሽ አልነበረ እንደ አንቺ መቼ ነው ስጫብለኝ የምታውቀው? አሁን እኔ በጣም ስልችት ነው ያለኝ አንተ ነገር እንዴ። መቼ ነው ስጫብለኝ የምታውቀው? በቃ ሶታ እሷን ተንከባከቢያት ብዬሽ እንደሚሄደው ምንም ብለኸኝ አታውቅም። በረሃብ ትሞት ነው አይደለም? ለሷ ለኔ ምግብ ገዝተህ ታውቃለህ? እዚህ ቤት አንተ ስለ ቁማርክ ነው እንጂ የምታስበው ስለኛ አስበህ ታውቃለህ? ጭራሽ ያለ በቃ እኔ ስልችት ነው ያልከኝ ነገር የሁሉ እያደረክ ነበር አይደል? አዎ። የሁሉ ገንዘብ ወዳድነትን እንደዚህ እንድትሆን ያደረገ ገንዘብ ይጠላል። አንተ ገንዘብ ትጠላለህ? ነው ለሁሉም ሰው ገንዘብ ያስፈልጋል። በእንዳንተ አይነት መልኩ ግን እኔ ገንዘብ እንዲኖርኝም አስቤውም አላውቅም አልፈልግም። በቃ ገንዘብ ነበረ እንድትሰጠኝ የፈለኩት። ሰዓት ምንም እቺ ሴት እኮ አምናህ ነው የመጣችው። ስንት ነገሯን ጥላ፣ ያውም ደግሞ ቤተሰብ እመጣለሁ ጠብቁኝ ብላ በዓልን እዚሁ አፍና አሳለፍክ። በቃ አላውጣለቻ እና ታውጣ እንዴ? ባይኖራትሳ አላ እሺ ሊኖራት ይችላል አላውቅም፣ ግን እሷ የራሷ እቅድ ይኖራታል። መች ምን ማውጣት እንዳለባት ታውቃለች አይደለ? አንተ ጉዳይ ገንዘብ ፈለክና እሷን ዝም ብላ አውጥተህ መበተን አለባት ተማለ። እዛ እኮ ፍቅረኛዋ ነኝ አይደለ? እና ቢሆንስ? ስለዚህ መስጠት አለባት። ፍቅረኛ ዝም ብሎ ገንዘብ ይወጣል? ለምን ይወጣል? ኦኬ ከዛ አውጣለች። በቃ ኃይል ተጠቀምኩ አይደለም? አንተ ወስደህ እዛ ለቁማር ልታስረክብ አይደል? ራሴ እንትን ነው በቃ የራስ ምን ሴት እኮ ናት። ትሰማኛለህ? 18 ሰዓት እንቅልፍ አታ ደክማ እኮ ነው ያገኘችው ይሄን ገንዘብ። ዝም ብለህ አውጥተህ እንድትበትንልህ ትፈልጋለህ? ለእህት ያለውን እንዴት ለሷ ትሆናለህ እንዴ? ለአንቺ እኔ ሰጥቼሽ አላውቅም ብር። ለባል ራሱ አሁን ለአዲስ ዓመት ብር አልሰጠሽም?
ስንት ብር ነው የሰጠኸኝ? 500 ብር 500 ብር ምን ያደርግላታል? እስቲ ንገረኝ። ልጅ ነች ደግሞ በቃታል። ይኸውልህ ትሰማኛለህ? ወጣት ናት። ብዙ ነገር ያውም ሴት ልጅ ብዙ ነገር ያስፈልጋታል። እና ይበቃትም 500 ብር። እኔ እኮ አንተን የምቀልብ ልጅ ነኝ፣ ህፃን ልጅ አይደለሁም። ቁጭ አድርጌ አንተን ሆዴ የተሸከምኩኝ ልጅ ነኝ። አንተ ሰርቀህ በምታመጣው በጭቅጣቂ ለብሰህ ፏ ብለህ ስለምትወጣ ነው። ከየት የመጣ ነው የሁሉ ምላስ? ከዚህ በፊት አንተ እንደፈለክ ስትሆንባት ስለምትፈራ ይሆናል። ትፈራኝም ይገባል። ታላቋ እኮ ነኝ። ትሰማኛለህ? ስራ ነው የሚያስከብርህ። ታላቅ ስለሆንክ አይደለም። ታላቅ ነኝ በማለት አይኮንም። በነገራችን ላይ ይኸውልህ ወንድ ልጅ ማለት አባት ማለት ነው። የአባት ምትክ ነው። እንደ አባት ነው የሚያየው። እንደ አባት እየገሰጽኳት ነው። በቃ መገሰጽ አይደለም እሺ፣ አባትነት ወይንም ታላቅነት። እቺ ልጅ እኮ ባሰራሳ ቆይ ማለት ከትምህርቷ ጎን ለጎን ማትሰራ ቢሆን ምን ይወጣት ነበር? ምን በላይ ቤቱንም ልትሰጥ ነበረ? በዚህ አንተ ስለ ቁማር የምታስብ ሰውዬ እኮ ነው አይደል? እሱ የራሴ ስራ ነው። በቃ አይመለከትም። ኦኬ ቅድም የግል ስራ ነው ያለኝ ነጋዴ ነኝ ያልከኝ ቁማር ነው የምትነግደው? በጣም ባለጌ ነው። የተናገርከኝ መናገር ይብዛ ንገረኝ። መናገር ይብዛ ወይ ስነ ስርዓት ተከባብረን እንትን እንበል። ያለ ስነ ስርዓት አንተ ስታውቅ አሁን እጄን ያሰርከኝን ፍታኝ። ከዛስ ምን ልትሆን? ዘለማ ያመጣሁንም ካሜራ ይዘህ አንቺም ቤቱን ለቃችሁ ትወጣላችሁ። እሷም ትወጣለች። በቃ ትወጫለች። ወዴት ነው የምወጣው? የት ነው የምሄደው? ያልሽ እንጦሮጦስ ጓዝሽን ይዘሽ ውጪ። ባስተማርኩ ባበላው ጭራሽ ሌላ ሰው ይዘሽ ቢመጣ ያባታችሁ ቤት ነው አይደለ? አይደል? ካንተ እኩል እኔ መብት አለኝ እዚህ ቤት ውስጥ። እሺ አንተ ምንም የምትወስነው ነገር የለም። እስከዛሬም እኮ ስለማከብርክ ነው እሺ ብዬ ተቀመጥኩት። ያንተን ቆሻሻ ተግባር ሳግዝክ የነበርኩት። ከዚህ በኋላ ግን በቃ በጣም ነው የሰለቸኝ። ጭራሽ እንደዚህ አፍ መመላለስ ጀመርን። በቃ ወንድሜ ስልችት ነው ያለኝ። እንዴ አንተ እንደ ህፃን ልጅ እሱ ስለመጣ ነው ነፃ ያወጣኛል። እሱ ለመብቴ ይቆምልኛል። አንተ መች ነው ለኔ ቆመህልኝ የምታውቀው? መች ነው እንደ እህት ተንከባክበኝ የምታውቀው? መች ነው እንደ ታላቅ ወንድም ይሆንክልኝ? እንዴ እኔ ሁሌ ያዋጣሻል? ያዋጣኛል። እኔ ያዋጣታለሁ። ታዋጣታለህ? ያዋጣሻል? ያዋጣኛል። እንደዚህ አፍ መመላለስ ጥሩ። ምን ቆይ ግን አንተ ማን? የኔ ማንነት ነው የፈለከው? ዝም ብለህ ሰው ቤት መተህ እኔ ቅድም የመርሳት ችግር አለብህ መሰለኝ። ነግሬሃለሁ እኮ መርማሪ ጋዜጠኛ ባይሉ እባላለሁ። አሁን ሳወቀኝ። መርማሪ ጋዜጠኛ በኃይሉ ደግሞ ፖሊስ ጣቢያ ሁሉ ገብተህ ከዚህ በፊት ወጥተህ ነበር አሉ። አንተ ማን ስለሆንክ ነው ወንጀል ሰርተህ የምትወጣው? እነማን ነው መብቴ? በቃ ወጣው በቃ። ኦኬ ወንጀል ሰርቶ መውጣት ነው ህጋዊ መብት። ዋስ የሚባል ነገር አለ። እሱን ኬዝም እንደገና እንደማስነሳው አረጋግጬ እነግርሃለሁ። ቁማርተኛ ነህ፣ ከሰው ጋር የምትጣላ፣ ሰው የምትደበድብ። አሁን ጭራሽ ብለህ ደግሞ ይችን ሴት በቤት ያገትክ። ስለዚህ ካንተ ጋር ብዙ የምናወራው ጉዳይ ነው። አቤት ቁጭ ነው ያለሽ። በቃ ምን አምጪልኝ እሷን። ቀሪውን እሷ ስትመጣና እናወራለን። እኔ ማን ነኝ ብለህ ነው የምታስበው? አቤት ቁጭ ነው ያለችው። በቃ አቤት አስቀምጦ ማገት አለ። እጅ እግሯን አስረህ አፏን አፍነህ ነው። እሱማ በቃ ተገቢ ቅጣት። እሺ ምን አይነት አይነ ደረቅ ነው እኮ። ምንድን ነው እንዴ? ይኸውልሽ ምንድን የምን ሌባ ነው ይሄ? ነበር እስካሁን ስናወራ ነበር። አንድ አመት ምናምን ያወራነው እንደዚህ ነበር። ምንድን ነው ራስሽ ከዴ ታውቂኛለሽ? ይሄ ሰውዬ የምር የሆነ ነገርን ያማልባል። እሺ ቁጭ
ሰማኛል። አሁን ምን ስንት ነገር ስትለኝ ነበረው ታውቂኛለሽ? እሺ ስልክ እንዴት ነው ያደረግከው? ፖርሳ እንዴት ነው ያደረግከው? ጭራሽ ቤት ባስጠላልኩሽ ታገትኩት ያለሽ? ኧረ እና ከምንድን ነው ያስጠላልካት? ወይኔ እኮ ማመኔ እኔ ነኝ እንጂ ይኸውልሽ አሁን ሲጀመር እኔ ያስጠራሽ እኮ እንድትሆኛ አይደለም አይደለ? ቢጨንቀኝ እኮ ነው። ምን ስልክ የለ ፖርሳ የለ ቤተሰቦችን እሺ አሁን መጣው ብያችሁ የት ነው ማገኛቸው? አንተ ዝም ብለህ እንጂ አልሽ አትበለኝ። ምን አይነት የተመታ ሰው ጋር ነው? ጭራሽ እኔን እንትን ብለህ ታስደበድበኛል? እና ልሸለመ ንገረኝ። ልሸለመ ወርከኝ ትፈታኛል? አትፈታም? አልፈታም። ምን ታመጣለህ? እስቲ ከዚህ በፊት ታስረ ያስወጡ ፖሊሶች ወይንም ደግሞ ጓደኞች መጥተው ከኔ እጅ ያውጡ። እስቲ እነዚያ ቁማርተኛ የምትላቸው ሰዎች ያንተ ማህበርተኞች እስቲ ይምጡ። በጊዜው እናያለን። እንዳያሳስብ። ጭራሽ እኔን ማስደብደብ ምንም ላደርግ ይችላል። እሺ ሴሜስ የት ነው የሆነው? ማለት ሴሜስ እሺ ቤተሰብ ጋር ደውዬ ላገኛቸው ጓደኞች ጀሪ አሁን ስለ ሲሙ ጉዳይ እኮ ቅድም አወራን አይደል? በቃ ቤታችሁ ድረስ እንሄዳለን። ያለን አማራጭ እንደዛ ነው። እሺ ሌላ አማራጭ አለ? ንገረኝ። ሌላ አማራጭ አለ? ደግሞ ሲምን እንዳላወጣው በሌላ ሰው ነው የወጣው ሲም። እሺ ይሁን። አዲስ ሲም ታወጫለሽ? እሱማ አወጣለሁ። ያው ስልክ ቁጥራቸውን እዛ ውስጥ አገኘ ነበር ብዬ ነው እንጂ ወይ ምናልባት ከአሰሪዎችሽ ጋር እሺ ልትቋረጪ ትችያለሽ። ግን ብቻ የሆነ ነገር እንፈጥራለን። ወይ በዚህ ቴሌግራም እንላለን ወይንም እንትን ምንድነው ጂሜል ምናምን አለሽ? ታስታውሰዋለሁ እኔ ከተከፈተ ስለቆየ በጣም ግን አስበዋል። እንደዚህ ሁሉ ነገሯን ስታሳጣት እስቲ እህት ናት አይደለ? የሆነ ሰው እኔ እህት ለሳደርግ አስበው ንገረኝ። ጸጋ ላይ እኔ እንደዛ ሳደርግ አስበው ለምን እንደምታደርገው እንጂ አንተ ስለምንድን ነው ያደረግኩት? ምን አደረኩ? አገርሽ ነይ አልኳት መጣች እንዴ እኮ ለዚህ ነበር ነው ያልከኝ። ጸጋ እንቆ አንዴ ምንድነው ጸጋ እስቲ ንገረኝ። የምር በትክክል ጭንቅላቱ ይሰራል? እኔ የሚያጠራጥረኛል። በቃ ፖሊስ ጣቢያም ሲሄድ እንደዚህ ነው የሚሆነው። ምን አውቃበት ለመምሰል ነው? ጭራሽ ያጠራጥረኛል። አዎ እንኳን እሷ እኔ አሁን መጥቻ አይቼ ተጠራጥረው ይሄ ሁሉ ጊዜ አብራ የከረመች ቀርቶ ምን አውቃበት በመምሰል የምታመልጥ ይመስላል? እንደዛ ነው ያደረኩት ነገር የለም። እሺ በጣም ይቅርታ። ይኸውልህ አሁን ካንተ ጋር ምንም አቃጥለው ጊዜ የለኝም። እሱ ፖሊስ ጣቢያ መሄድ ይኖርበታል። ነገ ዞሩ ለሚወጣ ነገር ለምን ፖሊስ ጣቢያ? እኔ እናንተ ንግግራችን እንደዚህ አይደለም አይደል? ይኸውልህ እኔን ከሁሉ ነገር ነፃ እንደምታወጣኝ ነው። እሱን አው ነግሬሻለሁ። ግን ታዲያ ነገ ይልሽ ይፈታል። አየትም አያወጣም። ይኸውልሽ ከዚህ በፊት ምናልባት ጥፋት ሰርቶ ምናምን በገንዘብም ይሁን በምንም ወጥቶ ሊሆን ይችላል። እኔ ጋር እንደዛ የሚባል ነገር የለም። ምን ምነው በቀረብኝ? ይኸውልሽ ጸጋ አሁን እንዲህ እንድትሆኛ አይደለም። ወጣ ይገለኛል። እኔ እኮ ምንም አያደርግም። እኔ ያለው ተነስ ካንተ ጋር እዚህ ምን አቃጥለው ተነስ። ምንድነው? እሱን ፖሊስ ጣቢያ ሄደህ ታወራለህ። አዛዞይ በጣም እየተደፋፈርን። እሱን መደፋፈራችንና አለመደፋፈራችን ታየዋለህ። ፍታ ሳጅን እዛ ቆይልኝ። ይኸውልሽ ጸጋ ኧረ በእናትህ በቃ ስንቴ ነገርኩህ ካለ ምንድን ይገባኛል። እንደዚህ እብድ መስሎም ሊወጣ ይችላል ከፖሊስ ጣቢያ። ያኔ እኔን አይለቀኝም። በቃ ቅርጥፍጥፍ አድርጎ ነው የሚበላኝ። አይደለም ምንም እብድ የሚያስመስል ነገር የለም። በመጀመሪያ ደረጃ ከአማኑኤል ሆስፒታል ወይንም ከትክክለኛ ከጤና ተቋም ማረጋገጫ ደብዳቤ ሳይሰጥ እንዴት ነው እብድ ነኝ ብሎ የሚለቀቀው? ምንም ማድረግ ይችላል። ይኸውልሽ ከዚህ በፊት እንደዛ አድርጎ ሊሆን ይችላል። እኔ ጋር እንደዛ የሚባል ነገር የለም። ጄሪ አሁን አንቺ ተረጋጊ። ማልቀስ አያስፈልግም። ትንሽ ቀን ትሰጪኛለሽ። ያ ማለት ያው እዛ ፖሊስ ጣቢያ ያለውን ነገር ለማስተካከል እና ሌላ የጀመርኳቸው ጉዳዮች ስላሉ እነሱን ጨርሼ እኔ ቤተሰቦችሽ ጋር ወስድሻለሁ። ይሄ የስልኩንም ሲሙንም እንትን ማለት የምትፈልጊ ከሆነ እኔም እገዛልሻለሁ። ካልሆነ ደግሞ ከስራ ባልደረቦቻችን ጋር ሆነ የሚያስፈልግሽን ድጋፍ እናደርጋለን። ምናልባት ገንዘብ በአባቴ አካውንት ነው ያለው ብለሽኛል አይደል? ስለዚህ እሳቸውን ካገኘሽ ደግሞ ያው
የራስሽ ገንዘብ ነው ለፍተሽ ያመጣሽው ስለሆነ በሱ ተጠቅመሽ ያለሽን ነገር የጎደለሽን ነገር ማሟላት ትችያለሽ። ችግር የለውም። ከእናት አባቴ ጋር ብቻ መገናኘት ነው የምፈልገው። እሺ እኔ ችግር የለውም ኃላፊነቱን ወስጄ እኔ ወስድሻለሁ። ጸጋ ይኸውልሽ ምንም ያስፈራሽ ነገር የለም። እኔ ኃላፊነቱን ወስዳለሁ ያልኩሽ የምሬን ነው። ስለዚህ እሺ አንቺስ ምን ያስፈልግሻል? እኔ ራሴ ሰርቼ መኖር እችላለሁኝ። እስካሁን የሚኖርኩት በራሴ ጉልበት ነው። ምንም አያስፈልገኝም። አመሰግናለሁ። ይኸውልሽ ሊሆን ይችላል። በዚሁ አጋጣሚ ወደ ተመልካቾቻችን ሳላደንቅሽ ማለፍ አልፈልግም። የእውነት በእኔም በስራ ባልደረቦችም ስም በጣም ነው የምናመሰግንሽ። እግዚአብሔር ይስጥሽ ብያለሁ እና ማንኛውም ነገር ያስፈልግሽ በትምህርትሽም ዙሪያ ይሁን በስራሽ እኔ አገዝሻለሁ። እኔም ከስራ ባልደረቦችም ጋር ሆኜ ለሷም ስለደረስሽላት በጣም ነው የምናመሰግነው። በጣም ነው እሱ ማመሰግነው። ችግር የለውም። ውድ ተመልካቾቻችን ያው እነ ጸጋ ቤት የነበረን ቆይታ እውነት ለመናገር እንደዚህ አልጠበቅኩም። ጀስት ባለመግባባት ኃይል ተጠቅሞ ገንዘብ ለመቀበል እያሰበ በሚል ነው የወሰድኩት ከመጀመሪያም ስትነግረኝ። ግን በዚህ ልክ እጅግሯን አፏን አስሮ ጭራሽ ምግብ እስከ መከልከል ይደርሳል ብዬ ጭራሽ አልጠበቅኩም ነበርና ዞሮ ዞሮ ያው ሳናስበው በአዲስ ዓመት እንግዲህ ቤተሰቦቿን አስደስታለሁ ከነሱ ጋር አሳልፋለሁ ብላ ነው የመጣችው። እንደዚህ አይነት ጉዳይ ገጥመናል ብዬ አልጠበቅኩም። በጣም አሳፋሪ ነው፣ አስነዋሪ ነው። ምንም ማድረግ አይቻልም። እንግዲህ እኛ ደርሰን ነገሩን ለማስተካከል ሞክረናል። እሷም ቤተሰቦቿ ጋር ማድረስ ይኖርብኛል። ምክንያቱም እንግዲህ እጄ ላይ የገባ ጉዳይ እስከ መጨረሻው ሳላደርስ ምቶ አይነት ሰው እንዳሉን ያው ታውቃላችሁ። ስለዚህ ስልኳ ጠፍቷል፣ ሲሟ ጠፍቷል፣ በቃል የምታስታውሰው ስልክ የለም ብላኛለች እና ቤተሰብ ጋር ወስጄ ያው ያለውን ነገር ደግሞ ከእነሱ ጋር የምናሳያችሁ ይሆናል። ሌላው ደግሞ ያው ጸጋንም በድጋሚ በጣም ነው የምናመሰግነው። ትልቅ ትብብር ነው ስታደርግልን የነበረው። ስለዚህ እሷን እናመሰግናለን። እንዳልኳችሁ ብቻ ጸጋ ማገዝሽ ነገር ካለ በማንኛውም ሰዓት ደውይልኝ። አመሰግናለሁ። ችግር የለውም። መጥቼ አያቸዋለሁ ነገ ከነገ ወዲያ። ስለዚህ እዛ ያለውን ነገር መጨረስ ይኖርብኛል። ቤተሰብ ጋር ለመሄድ ደግሞ ትንሽ ቀን ትሰጭኛለሽ። አንቺም አቅም መበርታት አለብሽ። በእንደዚህ አይነት ሁኔታ ቤተሰቦችሽ ቢያገኙሽ ጥሩ አይደለም። አይመስልሽም ጸጋ? ልክ ነህ። ከኔ ጋር ትሆናለች። በቃ በጣም ምንም ችግር የለውም። ሆኜ ከእሷ ጋር እኔ እሄዳለሁ። እሺ መልካም ቆይታ። እንግዲህ ውድ ተመልካቾች ያው እነ ጸጋ ቤት የተፈጠረው ነገር እንዳያችሁት ነው። የተወሰነ ለእናንተ ማለት ያለብኝ ነገር ስላለ ነው ወደዚህ የመጣሁት እና በጣም አሳፋሪና አስነዋሪ ነገር ነው። ስለዚህ ደስ ማይል ነገር ነው። ዞሮ ዞሮ መፍትሄ አበጅተናል። ያው እሷም ጄሪም ብትሆን ቤተሰቦቿ ጋር እንድትደርስ የማድረግ የኛ ድርሻ ይሆናል። ምክንያቱም ሙሉ መረጃ ጠፍቷል። ግን ያው የቤተሰቦቿን ቤት ስለምታውቅ እዛ ድረስ ይዘናት የምንሄድ ይሆናል። እስካሁን እናንተ ደግሞ አብሮነታችሁ ስላልተለየን እጅግ በጣም እናመሰግናለን። ላይክ ሼር ማድረጉ እንዳይረሳ። ሌላው ደግሞ እንደዚህ አይነት ጥቆማዎችን ለመስጠት ያለውን ነገር ለማሳወቅ የተቸገሩትን ለመርዳት የምትፈልጉ ሰዎች ባዮ ላይ ያው የቴሌግራም ሊንካችን ስላለ እዛ ላይ ገብታችሁ ማግኘት ትችላላችሁ። እስካሁን ለነበረን ቆይታ እጅግ በጣም እናመሰግናለን።